ስክሮል ማድረጋችሁን አቁሙ። ይሄን ነገር ካልተረዳችሁ መቼም ደስተኛ መሆን አትችሉም። ገንዘብ ሳገኝ ደስተኛ እሆናለሁ፣ ጥሩ ህይወት ሳገኝ ደስተኛ እሆናለሁ፣ ህይወቴ ውጤታማ ሲሆን ደስተኛ እሆናለሁ ብላችሁ ታስባላችሁ። እስቲ በዙሪያችሁ ያለውን ነገር ተመልከቱ። ብዙ ነገር ኖሯቸው ሁሉም ነገር ኖሯቸው ግን ሁሌም ባዶነት የሚሰማቸው ብዙ ሰዎች አሉ። ጥቂት ነገር ኖሯቸው ግን ሁሌም ደስተኛና ሰላማዊ የሆኑ ሰዎች አሉ። ደስታ እድለኛ ስለሆናችሁ ወይም ደግሞ ታለንት ስላላችሁ የምታገኙት ነገር አይደለም። ደስታ ችሎታ ነው። ደስተኛ መሆን የሚፈልጉ ከሆነ ችሎታ ሊኖራችሁ ይገባል። ልክ እንደ ቪዲዮ ኤዲቲንግ እንደሚኖራችሁ ችሎታ ወይም ደግሞ የቋንቋ ችሎታ እንዳላችሁ ልክ ደስታም ችሎታ ሲኖራችሁ ነው ደስተኛ መሆን የምትችሉት። ብዙ ሰዎች ስለ ደስታ ያላቸው አመለካከት የተሳሳተ ነው። ደስታ ሪዋርድ ይመስላችኋል ወይም ሽልማት ይመስላችኋል። ሁሌም ጥሩ ስራ ሲያገኙ ደስተኛ የሚሆኑ ወይም ገንዘብ ሲያገኙ የተሻለ ገንዘብ ሲያገኙ ደስተኛ የሚሆኑ የተሻለ ህይወት ሲያገኙ ደስተኛ የሚሆኑ ይመስላችኋል። በአእምሯችሁ የፈጠረው ወጥመድ ነው። እያንዳንዱን ነገር ባገኛችሁ ቁጥር ያን ነገር በተሳካላችሁ ቁጥር አይሞላችሁ ሌላ ነገር መጠየቁ አይቀርም። ያ ደግሞ ዘላቂ የሆነ ደስታ እንዳታገኙ ይሰጣችኋል። ትንሽ ነገር ባገኙ ጥሩ ስራ ስታገኙ ቴምፖራሪ የሆነ ወይም ለጊዜያዊ የሆነ ደስታ ልታገኙ ትችላላችሁ። ገንዘብ ስታገኙ ጊዜያዊ ደስታ ልታገኙ ትችላላችሁ፣ ግን ዘላቂ የሆነ ደስታ አታገኙ። ሁሌም አንድ ነገር ባገኛችሁ ቁጥር የተሻለ ነገር ማግኘት ትፈልጋላችሁ። ስለዚህ ፍላጎታችሁ ስለሚጨምር ዘላቂ የሆነ ደስታ ማግኘታችሁ። ደስታ ከውጭ ሳይሆን ከውስጥ የምታገኙት ነገር ነው። ህይወታችሁን መቀየር የምትፈልጉ ከሆነ ዘላቂ የሆነ ደስታ ማግኘት የምትፈልጉ ከሆነ ከውጭ ደስታችሁን አትፈልጉ፣ ከውስጣችሁ ፈልጉ። ያንን ስታደርጉ ነው ዘላቂ የሆነ ደስታ የምታገኙ። ያንን ደግሞ ፕራክቲስ በማድረግ በመለማመድ ራሳችሁ ላይ በመስራት ነው ዘላቂ የሆነ ደስታ ማግኘት የምትችሉት። ደስታ የምትማሩት ነገር ነው። ልክ አሁን ማንበብ በተፈጥሮ ወይም ደግሞ ስትወለዱ ያገኛችሁት ነገር አይደለም። ተምራችሁ ፕራክቲስ አድርጋችሁ ነው ማንበብ የቻላችሁት። ሰዎች ፊት መናገር ኮንፊደንስ ሆናችሁ ሰዎች ፊት መናገር በተፈጥሮ ያገኛችሁት ነገር አይደለም፣ ወይም ስትወለዱ ያገኛችሁት ነገር አይደለም። ተምራችሁ ፕራክቲስ በማድረግ ያገኛችሁት ነገር ነው። ልክ እንደዛው ደስታችሁን ደግሞ ተምራችሁ ነው ወይም ፕራክቲስ በማድረግ የምታገኙት ነገር ነው። ለራሳችሁ ሁሌም ኔጌቲቭ ነገር ወይም ጥሩ ነገር ማትነግሩ ከሆነ መቼም ደስተኛ መሆን አትችሉም። ከዚህ በፊት ለራሳችሁ የምትነግሩት ሁሌም ራሳችሁን ከሰዎች ጋር ኮምፔር የምታደርጉ ከሆነ የሌላችሁን ነገር ሁሌም የምታተኩሩ ከሆነ ሁሌም ለራሳችሁ ኔጌቲቭ ነገር የምትነግሩት ከሆነ በዛ መንገድ ራሳችሁን ያስተማራችሁት ከሆነ ሁሌም ደስተኛ መሆን አትችሉም። ሁሌም ደስታችሁን ያጣችሁ ሰዎች ነው የምትሆኑት። ደስተኛ መሆን የምትፈልጉ ከሆነ ለራሳችሁ የምትነግሩትን ከራሳችሁ ጋር የምታወሩትን መቀየር ይኖርባችኋል። ለራሳችሁ የምታስተምሩትን ነገር መቀየር ይኖርባችኋል። ከዚህ በፊት ሁሌም ከሰዎች ጋር ራሳችሁን ኮምፔር በማድረግ የምትኖሩ ከነበረ እሱን ነገር ልቀይሩ ይገባል። ሁሌም ራሳችሁ በቂ ነኝ ብላችሁ ልታስቡ ይገባል። ራሳችሁን ሁሌም እየተሻሻላችሁ መሆናችሁን ለራሳችሁ ልትነግሩት ይገባል። ሁሌም የተሻለ ቦታ ላይ ለመቀመጥ ሁሌም እየሰራችሁ መሆኑን ለራሳችሁ ልትነግሩት ይገባል። አይዴንቲቲያችሁን ሽፍት ባረጋችሁ ቁጥር ለራሳችሁ የምትነግሩትን ነገር በቀየራችሁ ቁጥር ደስተኛ እየሆናችሁ ትሄዳላችሁ። ራሳችሁን በዛ መንገድ እያስተማራችሁ በሄዳችሁ ቁጥር ዘላቂ የሆነ ደስታ እያገኛችሁ ትሄዳላችሁ። ፎከስ የምታደርጉት የሌላችሁ ነገር ላይ መሆኑን አቁማችሁ ያላችሁ ነገር ላይ ፎከስ ማድረግ ሲጀምሩ አቅማችሁ ላይ ያላችሁ ጤና ላይ ያላችሁ ስራ ላይ ያላችሁ ቤተሰብ ላይ ያላችሁ በዙሪያችሁ ላይ ያሉ ጥሩ ሰዎች ላይ ፎከስ ማድረግ ሲችሉ ዘላቂ የሆነ ደስታ እያገኛችሁ ትሄዳላችሁ። ኔጌቲቭ ሀሳቦች አይምሯችሁ ላይ የሚመላለስ ከሆነ እሱን መቀየር ይኖርባችኋል። እሱን ደግሞ የምትቀይሩት መጀመሪያ ይሄ ኔጌቲቭ ሀሳብ ከየት ነው የመጣው? ሁሌም አይምሮ ላይ የሚመላለሰው ከየት ነው? ከልጅነቴ ነው ወይስ የሆነ ቦታ ነው የተገኘው ብላችሁ እሱን ቼክ ማድረግ ይኖርባችሁ። ያንን ከለያችሁ በኋላ ያንን ኔጌቲቭ ሀሳብ በምንድን ነው መቀየር የምችለው? እንዴት ነው መተካት የሚችለው የሚለውን ነገር ማስተዋል ይኖርባችኋል። እሱን ጥያቄ ከመለሳችሁ በኋላ ኔጌቲቭ ሀሳቦቻችሁን ወደ ፖዚቲቭ ሀሳቦች መቀየር ሲችሉ ዘላቂ የሆኑ ደስታዎች እያገኛችሁ ትሄዳላችሁ። ደስተኛም እየሆናችሁ ትሄዳላችሁ። ይህንን በዚህ መንገድ ራሳችሁ ማስተማር የምትችሉ ከሆነ ዘላቂ የሆነ ደስታ እያገኛችሁ ህይወታችሁን እያሻሻላችሁ መሄድ ትችላላችሁ። ደስተኛ ሆናችሁ የተሻለ ቦታ ላይ እንድትቀመጡ የሚረዷችሁን 5 ነጥቦች አንድ በአንድ ዛሬ እናያቸዋለን። የመጀመሪያው ስኪል አቴንሽን ኮንትሮል ወይም ትኩረታችሁን ተቆጣጠሩ። ትኩረታችሁ የሚሄድበት ቦታ ህይወታችሁ ይከተላችኋል። ሁሌም ትኩረታችሁ የምታደርጉት ችግር ላይ ከሆነ ማጣት ላይ ከሆነ ውድቀት ላይ ከሆነ ሁሌም ጭንቀታችሁ እያደገ ዲፕሬሽናችሁ እያደገ ሁሌም ፍረስትሬሽናችሁ እያደገ ይሄዳል። ትኩረታችሁ ግን ፕሮግረስ ላይ ከሆነ ራሳችሁን ማሻሻል ላይ ከሆነ ራሳችሁን መቀየር ላይ ራሳችሁን የተሻለ ቦታ ማስቀመጥ ከሆነ ሁሌም ሞቲቬሽናችሁ እያደገ ይሄዳል። መነሳሳታችሁ እያደገ ራሳችሁን የመቀየር ፍላጎታችሁ እያደገ ይሄዳል። ስለዚህ ትኩረት የምታደርጉበት ነገር ደስታችሁን ይወስነዋል። ደስተኛ እንድትሆኑ ያደርጋችኋል። ብዙ ጊዜ ኔጌቲቭ ነገሮች አይምሯችሁ ላይ የምታመላለሱ ከሆነ አይምሯችሁ ሰርቫይቫል ሞድ ላይ ነው የሚቀመጠው። ሁሌም ራሱን ለማቆየት በመታገል ነው የሚቆየው። ያ ደግሞ ደስተኛ እንዳትሆኑ ያደርጋችኋል። ስለዚህ ለራሳችሁ የምትነጉት ፎከስ የምታደርጉበት ቦታን ልትለዩ ይገባል። ምን ላይ ነው ትኩረት የምታደርጉበትን ነገር ልትለዩት ይገባል። ያንን የምትለዩ ከሆነ ደስተኛ እየሆናችሁ ትሄዳላችሁ። ትክክለኛ መስመር ላይ እየገባችሁ ትሄዳላችሁ። ትኩረት የምታደርጉት ህይወታችሁን መቀየር ላይ፣ ህይወታችሁን ማሻሻል ላይ፣ ትክክለኛ ሰዎች በህይወታችሁ ማምጣት ላይ ከሆነ ራሳችሁን መቀየር፣ በዙሪያ ያላችሁን ሰዎች የምትንከባከቡ ከሆነ ራሳችሁ ላይ ትኩረት የምታደርጉ ከሆነ ራሳችሁን ለማሻሻል ሁሌ የምትለፉ አይነት ሰዎች ከሆናችሁ ትኩረት የምታደርጉት እዛ ላይ ከሆነ ሁሌም ደስተኛ እየሆናችሁ ትሄዳላችሁ። ግን ሁሌም ትኩረት የምታደርጉት ኔጌቲቭ ነገር ላይ ከሆነ ራሳችሁን የሚገልባችሁ
ደስታችሁ የሚያሳጣችሁ፣ ሰላማችሁ የሚወስድባችሁ ነገር ላይ ትኩረት የምታደርጉ ከሆነ ዘላቂ የሆነ ደስታ እያጣችሁ ነው የምትሄዱ። ስለዚህ ደስታችሁ የምትፈልጉ ከሆነ አቴንሽናችሁን ልትቆጣጠሩ ይገባል። ስለዚህ አቴንሽናችሁን ወዴት እንደሚሄድ መቆጣጠር ይገባችኋል። ያንን በተቆጣጠራችሁ ቁጥር ዘላቂ የሆነ ደስታ እያገኛችሁ ትሄዳላችሁ። ስለዚህ ዘላቂ የሆነ ደስታ ማግኘት የምትፈልጉ ከሆነ አቴንሽናችሁን ተቆጣጠሩ። ስኪል ደግሞ ኢሞሽናል ሬጉሌሽን ሊኖራችሁ ይገባል፣ ወይም ስሜታዊ ቁጥጥር ሊኖራችሁ ይገባል። እያንዳንዱ ነገር ሪያክት ከማድረግ መቆጠብ ይኖርባቸዋል። ብዙ ሰዎች ለእያንዳንዱ ነገር ሪያክት ያደርጋሉ። እያንዳንዱ ቴክስት ሲደርሳቸው፣ እያንዳንዱ መጥፎ ነገር ሲጻፍባቸው፣ ቴክስት ሲደረጋ፣ ኮሜንት ሲደረግባቸው፣ ሰዎች ሲናገሯቸው ለእያንዳንዱ ነገር ይመልሳሉ። በዛ በመለሱ ቁጥር ደስታቸውን፣ ሰላማቸውን፣ መረጋጋታቸውን እያጡ ነው የሚሄዱት። ስለዚህ እያንዳንዱን ነገሮቻችሁ ስሜታችሁን መቆጣጠር ስትችሉ ሰላማችሁን እያገኛችሁ ትሄዳላችሁ። ሪያክት ከማድረግ ይልቅ ቆም ብላችሁ እያንዳንዱ መጥፎ ነገር ሲደርስባችሁ፣ ቴክስት ሲደርሳችሁ፣ ኮሜንት ሲደርሳችሁ ቆም ብላችሁ ለዛ ነገር ትንፋሽ በመውሰድ ትክክለኛውን ነገር ሪስፖንድ ባረጋችሁ ቁጥር ሰላማዊ እየሆናችሁ ትሄዳላችሁ። ትክክለኛውን ውሳኔ እንድትሆኑ ስሉ ያደርጋችኋል። ክላሪቲ ኖሯችሁ ትክክለኛውን መልስ እንድትመልሱ ያደርጋችኋል። ስለዚህ ቆም ብላችሁ ሪያክት ከማድረግ ይልቅ ኢሞሽናችሁን በመቆጣጠር በትክክለኛው ሰዓት ትክክለኛውን ነገር በማድረግ ደስተኛ ሁኑ። ኢሞሽናችሁን ተቆጣጠሩ። ኢሞሽናችሁን ስትቆጣጠሩ ነው ሰላም የሆነ ወይንም ደስተኛ የሆነ ህይወት መኖር የምትችሉት፣ ዘላቂ የሆነም ደስታ ማግኘት የምትችሉት። ሶስተኛው ስኪል ደግሞ ግላቲቲዩድ ወይም ደግሞ ማመስገን ልመዱ። ብዙ ጊዜ ራሳችሁን የምታዩት የሌላችሁ ነገር ላይ ትኩረት ታደርጋላችሁ። የሌላችሁ ማጣታችሁ ላይ ትኩረት ታደርጋላችሁ። ይሄ የለኝም፣ ይሄ ጎሎኛል፣ ይሄ ነገር አጥቻለሁ እያላችሁ ደስታችሁን ታጣላችሁ። የሌላችሁ ነገር ላይ ሳይሆን ያላችሁ ነገር ላይ አመስግኑ። ስላላችሁ ነገሮች ትኩረት አድርጉ። ያን ስታደርጉ ነው ማመስገን የምትችሉት። ሁሌም በየቀኑ ጠዋት ስትነሱ 3 ነገሮችን ጻፉ። እነዛን ነገሮች አንብቧቸው። ካነበባችሁም በኋላ አመስግኑ ለነዛ ነገሮች። ማታም ስተኙ ያንን ነገር 3 ነገሮችን ጻፉ። እነሱን ነገሮች ደጋግማችሁ አንብቧቸው። ከዛ ማመስገን ልመዱ። ያንን ባረጋችሁ ቁጥር ሁሌም ሰላማዊ እየሆናችሁ ደስተኛ እየሆናችሁ ትሄዳላችሁ። ሁሌም ጠዋት ስትነሱ በጠዋት ስለተነሳችሁ፣ በጤና ስለተነሳችሁ፣ በዙሪያችሁ የምትወዷቸው ሰዎች ስላሉ፣ ቤተሰብ ስላላችሁ፣ እናት ስላላችሁ፣ ሚስት ስላላችሁ፣ ልጆች ስላሏችሁ፣ ስራ ስላላችሁ፣ ስለነዚህ እያንዳንዱ ነገር ማመስገን ስለምዱ ያላችሁ ነገር ምን ያህል ብዙ እንደሆነ እያወቃችሁ ትሄዳላችሁ። ከሌላችሁ ነገር ያላችሁ ምን ያህል እንደሚበልጥ እያወቃችሁ ትሄዳላችሁ። ያንን ባወቃችሁ ደግሞ ቁጥር ደስተኛ እየሆናችሁ ሰላማዊ እየሆናችሁ ትሄዳላችሁ። ስለዚህ ሰላማዊ መሆን የምትፈልጉ ከሆነ በእያንዳንዱ ነገር ማመስገን ልመዱ። ጥቃቅን ነገሮችን እያመሰገናችሁ በሄዳችሁ ቁጥር እየተጨመረላችሁ ይሄዳል። በህይወታችሁ ደስተኛ እየሆናችሁ ትሄዳላችሁ። አዳዲስ ነገር በህይወታችሁ እየመጣላችሁ ትሄዳላችሁ። ስለዚህ ሁሌም ቢሆን ማመስገናችሁ ደስታችሁን ደስተኛ ሆናችሁ እንድትቆዩ ያደርጋችኋል። ስለዚህ ደስተኛ መሆን የምትፈልጉ ከሆነ ማመስገን ልመዱ። አራተኛው ስኪል ደግሞ ይቅርታ ማድረግ ልመዱ። ይቅርታ ለሰዎች ብቻ ሳይሆን ለራሳችሁም ይቅርታ አድርጉ። በህይወታችሁ ብዙ ነገር ገጥሟችሁ ሊሆን ይችላል። ሰዎች አስቀይሟችሁ፣ ሰዎች በድሏችሁ፣ ሰዎች መጥፎ ነገር አድርገውባችሁ ሊሆን ይችላል። ግን ሰላማዊና ደስተኛ መሆን የምትፈልጉ ከሆነ ለነዛ ነገሮች ይቅርታ ማድረግ ይኖርባችኋል። ውስጣችሁ ቂም ይዛችሁ መጥፎ ነገር ይዛችሁ ደስተኛ መሆናችሁ ነው። ሁሌም ደግሞ ውስጣችሁ ቂም ካለ ውስጣችሁን እየጎዳችሁ እየገደለባችሁ ነው የሚሄደው። ስለዚህ ደስተኛ መሆን የምትፈልጉ ከሆነ ለእያንዳንዱ ነገር ለተሰራባችሁ ነገር ይቅርታ ልታረጉ ይገባል። ያን ስታረጉ ነው ሰላማዊ መሆን የምትችሉት። ይቅርታ የምታረጉ ለነዛ ለበደሏችሁ ሰዎች ሳይሆን ለራሳችሁ ስትሉ ነው ይቅርታ የምታረጉ። ስለዚህ ህይወታችሁ ላይ ደስተኛ መሆን የምትፈልጉ ከሆነ ይቅርታ ማድረግ ልመዱ። ይቅርታ መጀመሪያ የምታረጉት ለራሳችሁ ይሁን። ይህን ነገር ስላደረግኩ እዚህ ቦታ ላይ ስለተገኙ እንዲበድሉኝ ስለፈቀድኩላቸው ይቅርታ ብላችሁ ለራሳችሁ መጀመሪያ ይቅርታ አድርጉ። ከዛ ደግሞ ለበደሏችሁ ሰዎች ይቅርታ አድርጉ። ያንን ባረጋችሁ ቁጥር ይቅርታ በሰጣችሁ ቁጥር ሰላማዊ እየሆናችሁ ትሄዳላችሁ። ከውስጣችሁ በቀል፣ መጥፎ ስሜት እየጠፋላችሁ ይሄዳል። ስለዚህ ሁሌም ለራሳችሁ ይቅርታ ባረጋችሁ፣ ለሰዎች ይቅርታ ባረጋችሁ ቁጥር ዘላቂ ደስታ እያገኛችሁ ትሄዳላችሁ። ስለዚህ ይቅርታ በማድረግ ዘላቂ ደስታ አገኙ። አምስተኛው ነጥብ ደግሞ የህይወታችሁን ትርጉም ለዩ። ብዙ ሰዎች የህይወታቸውን ትርጉም አያውቁም። ትርጉም ከሌላችሁ ደስተኛ መሆን አትችሉም። ለምን እንደምትኖሩ፣ ለምን እንደምትነሱ፣ ለምን እንደምትሰሩ እያንዳንዱን ነገር ትርጉም ሊኖራችሁ ይገባል። ፕሮግራም የሌለው ሰው ጠዋት ሲነሳ የሰዎችን ፕሮግራም ነው መኖር የሚጀምረው። ስለዚህ የራሳችሁ ፕሮግራም ሊኖራችሁ ይገባል። የምትኖሩበትን ትርጉም ልታውቁ ይገባል። ፐርፐዛችሁን ልታውቁ ይገባል። የምትፈልጉትን ነገር ልታውቁ ይገባል። ወዴት መሄድ እንደምትፈልጉ ማወቅ አለባችሁ። የት መድረስ እንደምትፈልጉ ማወቅ አለባችሁ። መጨረሻ ዴስቲናችሁ ወይም ደግሞ መድረሻችሁ የት እንደሆነ ማወቅ አለባችሁ። ያን ስታረቁ ፐርፐዛችሁን ባወቃችሁ ቁጥር ህይወታችሁ ደስተኛ እየሆናችሁ ነው የምትሄዱት። ነገ ላይ ምን አይነት ህይወት ላይፍ ስታይል እንዲኖራችሁ ነው የምትፈልጉት? ምን አይነት ህይወት እንዲኖራችሁ ነው የምትፈልጉት? ምን አይነት ሰዎች ጋር አብራችሁ መሆን ነው የምትፈልጉት? ምን አይነት ቤተሰብ መመስረት ነው የምትፈልጉት? ፐርፐዛችሁን ነው። በምን ላይ ሰክሰስ ውጤታማ መሆን ነው የምትፈልጉት? ያንን ነገር በለያችሁ ቁጥር፣ ፐርፐዛችሁን ባወቃችሁ ቁጥር ደስተኛ መሆን ትችላላችሁ። ፐርፐዛችሁን ማታውቁ ከሆነ ወይም ደግሞ የህይወት ትርጉማችሁን ማትለዩ ከሆነ ግን ደስተኛ መሆን አትችሉም። ሁሉም ነገር ትክክል እንዳልሆነ ወዴት መሄድ እንዳለባችሁ ማታውቁ ሰዎች እየሆናችሁ ነው የምትሄዱት። ስለዚህ የህይወታችሁን ትርጉም ለዩ፣ ፐርፐዛችሁን እወቁ።
ያን ስታደርጉ ህይወታችሁ ላይ ደስተኛ፣ ሰላማዊ እየሆናችሁ የምትሄዱት። ዘላቂ ደስታ ማግኘት የምትፈልጉ ከሆነ የህይወታችሁን ፐርፐዝ ለዩ። ያን በማድረግ ህይወታችሁን ደስተኛ፣ ዘላቂ የሆነ ደስታ አግኙ። ደስታችሁን አትፈልጉ። ደስታችሁን ፈልጋችሁ የምታገኙት ነገር አይደለም። በየቀኑ በምታደርጉት ፕራክቲስ በምታደርጉት ነገር የምትገነቡት ነው። የየቀኑ ትንሽ ውሳኔዎቻችሁ፣ በየቀኑ በዝምታ ውስጥ የምትሰሯቸው ነገሮች፣ የየቀኑ ልማዶቻችሁ ነው ደስታችሁ የሚገነባላችሁ። ስለዚህ ዛሬ ከምን ለመጀመር አስባችኋል? ኮሜንት ላይ ጻፉልኝ። ደስታ ችሎታ ነው። ደስታ ይገባችኋል። አብራችሁን ስለነበራችሁ አመሰግናለሁ። ቻው።